በሲዳማ ክልል በቆላማው አካባቢ የሚገኙ አርሶ አደሮች የበቆሎ ምርት በስፋት ያመርታሉ። በዘንድሮ የበልግ ወቅት ምርትን ተከትሎ የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ፣ የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታይ ከበደን ጨምሮ የዞንና የክልል ከፍተኛ አመራሮች ተዘዋውረው ጎብኝተዋል። አርሶ አደር አለማየሁ ደጋና አርሶ አደር ፀሐይ በቀለ የሐዋሳ ዙሪያ ወረዳ አርሶ አደሮች ሲሆኑ ማሳቸውን በበቆሎ ምርት ሸፍነዋል። ከግብርና ባለሙያዎች በሚሰጣቸው ምክር ሀሳብም የተሻለ ምርት እያገኙ መሆናቸውንም ገልጸዋል። በዘንድሮ ዓመትም የተሻለ ምርት ለማግኘት እየተጠባበቁ ስለመሆናቸው አክለዋል። በቆሎ በጣም ነበር እኛ የምናገኘው ድሮ። አሁን ይሄ የምታዩት ትንሽ ነው። ግባቱማ በደንብ ነው የምናገኘው። ይሰጡናል። ግብርና አብረው ነው የምሰራው፣ ከኛ ጋር አብረው ነው የምሰራው። ለምሳሌ ይሄ የተዘራ በቆሎ ብቻ ያለው 1 ሄክታር ነው። ያው ከዚህም ውጤት የሚጠብቀው ከ30 ኩንታል በላይ ነው። አምና በጊዜ ዝናብ አለን። በጊዜ ዝናቡ በጊዜ ስላገኘ ብዙ ምርት ነው ያገኘን፣ 35 ኩንታል በላይ ማለት ነው። የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መምሩ ሞኬ በክልሉ በበልግ ወቅት ምርትና ምርታማነትን ለማሳደግ እቅድ ታቅዶ ወደ ተግባር መገባቱን አስታውቀዋል። በዚህም የተሻለ ውጤት ስለመገኘቱም ገልጸዋል። በበልግ ወቅት እንደ አጠቃላይ በዋና ዋና ሰብሎች ከ72 ሺህ ሄክታር በላይ በአጠቃላይ ደግሞ ከ149 ሺህ ሄክታር በላይ በማቀድ እና በመፈጸም ወደ ትግበራ ገብተናል። በቂ የቅድመ ዝግጅት ስራ ሰርተን የፊዚካል ስራውን 100% አሳክተናል። የተሻለ የማሳ ዝግጅት መካናይዜሽንን ጨምሮ የተሳካ እንደነበረ ነው ያየነው። ሁለተኛ ከ50% በላይ በክላስተር ማልማት የቻልንበት ነው የበልግ ምርት። ከዛ በተጨማሪ የግብአት አቅርቦት እንዲሁም ደግሞ አጠቃቀም የተሻለ የነበረበት ነው። የምርጥ ዘር በቆሎን አጠቃቀም ብቻ ብንወስድ 96% ተሳክቷል። የማዳበሪያ አጠቃቀምንም ብናይ በተለይ የዳፕ የዩሪያ አጠቃቀም ከ90% በላይ ተሳክቷል። በዘንድሮ የበልግ ወቅት 70 በመቶ ያህሉ ውጤታማ እንደነበር ያስታወሱት አቶ መምሩ ሞኬ 25 እስከ 30 ባለው ደግሞ ምርቱ እንዲቀንስ አድርጎታል። ለዚህ ደግሞ ምክንያቶቹ የተለያዩ ስለመሆናቸው ገልጸዋል። የዝናብ እጥረት ባጋጠማቸው አካባቢዎች ላይ የተለያዩ የመስኖ አማራጮችን በመጠቀም ምርትና ምርታማነትን እንዲያድግ የተደረገው ስራ ለአብነት ጠቅሰዋል። እስካሁን ድረስ በለየ ነው ከ25 እስከ 30% ሙሉ በሙሉ የጠፋበት እንዲሁም ደግሞ ምርት የሚቀንስ ሆኖ አግኝተነዋል። ከ25 እስከ 30% 70%ቱ በዚህ ቻሌንጅ ውስጥ በእነዚህ ኢንተርቬንሽኖች እስካሁን ባለው የተሻለ ፐርፎርማንስ እንዳለን ያየ ነው። የበቆሎ የመስኖ አማራጮች ባሉበት አካባቢ የተገነቡ መስኖዎች አጠቃላይ ከመስኖ ከአትክልት በተጨማሪ የበልግ ሰብል ወይንም ለበቆሎ ውሃን የማጠጣት ስራ እንዲሰራ እንዲሁም ደግሞ ከዚህ በፊት ልምድ ባለባቸው አካባቢዎች የወተር ፓምፕን በመጠቀም የዝናብ እጥረት ባጋጠመ ሰብል ላይ ውሃን የማጠጣት ስራ ሰርተናል። የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ በበኩላቸው የዘንድሮን የበልግ ወቅት እርሻ ምርት ውጤታማ እንደነበር ገልጸዋል። በተለይም ለአርሶ አደሩ የአፈር ማዳበሪያና ሌሎች የግብርና ግብዓቶችን በአግባቡ ማሰራጨት ስለመቻሉም ገልጸዋል። በዚህ ዓመት ከ3 ሚሊዮን ኩንታል የማያንስ ምርት ከበቆሎ ለማግኘት አቅደን ሰርተናል። የሚያስፈልገውንም ምርትና ምርታማነት የሚያሳድጉ ግብዓቶችና የግብርና አሰራሮችን ተግባራዊ አድርገናል። በዚህ ሂደት ውስጥ አልፎ በተደረገው ጥረትና በፈጣሪ እገዛ አሁን በቆሎ ምርት ጊዜ ላይ ደርሰዋል፣ እድገቱን ጨርሰዋል። ስለዚህ አፈጻጸሙ መገምገም የሚቻልበት ጊዜ ላይ እንገኛለን። ይህ የተገኘ ውጤት የአርሶ አደሩና በየደረጃው የሚገኙ እንዲሁም የግብርና ባለሙያዎች ድጋፍና ክትትል ነው ያሉት ርዕሰ መስተዳድሩ ለዚህ ደግሞ ምስጋና አቅርበዋል። አርሶ አደሮቹ እርስ በርስ እየተማማሩ በጋራ አቅደው የሚጎላቸው ነገር ተባብረው አሟልተው ወጥ አይነት ስራ ስለሰሩ ወጥ አይነት ምርት ነው አሁንም የሚታየው። ይሄ ምርትና ምርታማነት የሚያሳድግ ስለመሆኑ እያየን ነው ያለ ነው። ስለዚህ ከዘር ወቅት ከማሻሻል ጀምረው ቀደም ብለን ነው የዘራ ነው። ይህንን እንዲያደርጉ አርሶ አደሮቻችንን ወደዚህ ገፍተናቸዋል። ያንን ተቀብለው ከመፈጸም ጀምረው የማሳ እንክብካቤውንም ምርጥ ዘር ማዳበሪያ በጊዜ አቅርበንላቸዋል። ያንን ግን በውድ ዋጋ ገዝተው ሁሉም ተጠቅመዋል። ይኸው ማሳ ከዳር እስከ ዳር ስታዩት
መልካም አፈጻጸም ነው ያለው። ይሄ ሊሆን የቻለው በቴክኖሎጂ የተደገፈ በመሆኑ ነው። በበልግ እርሻ ወቅት የተከናወኑ ተግባራትን በመኸር ወቅት መድገም እንደሚገባ ያነሱት ርዕሰ መስተዳድር አቶ ደስታ ሌዳሞ በአፈጻጸም ሂደት የነበሩትን ጉድለቶች የማረምና የማካካስ ስራ በልዩ ትኩረት ይሰራል ሲሉ ማክለዋል። ሊቋቋሙት ይችላሉ። ከናካተው ግን የጠፋባቸው አካባቢዎች ላይ መንግስታችን በከፍተኛ ትኩረት የቅርብ ክትትልና ድጋፍ በማድረግ አሁን ያለውን እድል በአግባቡ እንዲጠቀሙ የማካካሻ ዘርና የመሳሰሉትን በማቅረብ አርሶ አደሮቹን እያበረታታ ይደግፋቸዋል። በአንጻሩ እንደፈራ ነው አይደለም። ሲዳማ ክልል በጣም ደህና ነው። ፈጣሪም በጣም አግዞናል። የሚታየው ሁሉ ደስ የሚል ነው።